ሰላም ወገኖች ዛሬ የምናየው ኦቨርፊቲንግ እና አንደርፊቲንግን እናያለን ማለት ነው። ማሽን ለርኒንግ ላይ ብቻ አይደለም ኦቨርፊቲንግ እና አንደርፊቲንግ ያለው አርቲፊሻል ኢንተለጀንስ ላይ የሚሰሩት ኤሪያ ላይ በማንኛውም ላይ እነዚህ አይነት ነገሮች አሉ ማለት ነው። አርቲፊሻል ኢንተለጀንስ ሲባል ማሽኑን ማስተማር ስለሆነ ስናስተምር የግድ ማሽኑ ምን ያደርጋል? ኦቨርፊቲንግ እና አንደርፊቲንግ ይሰራል ማለት ነው። ያ ማለት ያው ልክ እንደ ተማሪዎችን ስታስተምሩ የሚሸመድድ ተማሪ አለ፣ በልክ የሚያውቃለው ደግሞ ምንም ማያውቅ ተማሪ ማለ አይደል? ስለዚህ ማስተማር ላይ እነዚህ ነገሮች ትልቅ ችግሮች ናቸው፣ ኦቨርፊቲንግ እና አንደርፊቲንግ። እሱን ደግሞ በዲፕ ለርኒንግ ላይ እንዴት ነው የሚለውን አንደርፊቲንግ ማለት ነው፣ ኦቨርፊቲንግ ማለት ምን ማለት ነው ደግሞ ያን እንዴት ነው ፕሪቨንት ማድረግ የምንችለው ኦር ኮምባይት ማድረግ የምንችለው እንዴት ነው የሚለውን ነገሮችን የምናይ ይሆናል ማለት ነው። in the world of deep learning where models learn from data, ልክ እንደ ማሽን ለርኒንግ ሞዴሎች ዲፕ ለርኒንግ ላይም ራሱ ሞዴሎቹ የሚማሩት ከማን ነው? ከዴታ ነው ማለት ነው። በዛ ሰዓት achieving the perfect balance is a key. ባላንስ ማድረግ ያ ማለት ዱሪንግ ለርን ሲያደርግ እነዚህ ሁለቱ ነገሮች ኦቨር ፊቲንግ እና አንደር ፊቲንግን ሁለቱም ባላንስ ማድረግ እጅግ በጣም ወሳኝ የሆነ ነገር ነው ማለት ነው። የነዚህ ፐርፌክት ባላንስን ክሬት ማድረግ ቁልፍ የሆነ ነገር ነው ማለት ነው ዲፕ ለርኒንግ ላይ። overfitting and underfitting are two common pitfalls that can significantly impact a model performance. የሞዴልን ፐርፎርማንስን significantly impact የሚያደርጉ ተጽዕኖ የሚያሳድሩ የሞዴል ፐርፎርማንስ ላይ ተጽዕኖ የሚያሳድሩ ችግሮች ናቸው ማለት ነው እነዚህ ኦቨርፊቲንግ እና አንደርፊቲንግ ማለት ነው። ስለዚህ ኦቨርፊቲንግ ማለት ምን ማለት ነው የሚለውን ስናይ ኦቨርፊቲንግ it occurs when deep learning model memorize the training data too well, losing its ability to generalize unseen data ባላይ ኦር አዲስ ዴታ ላይ ሉዝ ሲያደርግ ደግሞ ትሬኒንግ ዴታ ሲሸመድድ ምንድነው የሚባለው? ኦቨርፊቲንግ ነው የሚባለው። ያው ይሄ ከዚህ በፊት ማሽን ለርኒንግ ላይ አይተናል ማለት ነው። የዚህ የኦቨርፊቲንግ ኮዙ ምንድነው? ሃይ ሞዴል ኮምፕሌክሲቲ ይሄን ያው ብለናል። ሞዴላችን ኮምፕሌክስ ከሆነ ኦቨርፊቲንግ ይከሰታል። ሌላው ደግሞ ሊሚቲንግ ትሬኒንግ ዴታ፣ ትንሽ ትሬኒንግ ዴታ ካለ ሃይ ቫሪያንስን ትሬኒንግ ዴታ ማዕከል ሃይ ቫሪያንስ ኦከር ሲደረግ ምን ይደረጋል? ኦቨርፊቲንግ ይከሰታል ማለት ነው። በእነዚህ ምክንያቶች ምን ይደረጋል? ኦቨርፊቲንግ ኦከር ነው የሚደረገው። ኦከር የተደረገውን ኦቨርፊቲንግ ደግሞ እንዴት ነው አንድል የምናደርገው ኦር እንዴት ነው ፕሪቨንት የምናደርገው የሚለው ነገሮችን ቀጣይ እናያለን ማለት ነው። ሌላኛው ደግሞ ምንድነው ኢፌክት ኦፍ ኦቨርፊቲንግ፣ የኦቨርፊቲንግ ኢፌክቱ ምንድነው የሚለውን ስናይ ፑር ፐርፎርማንስ ኦን አንሲን ዴታ ባላይ ኦር አዲስ ዴታ ላይ ፒውርሊ ፕሪፎርም ማድረግ። ሌላው ደግሞ ኢንክሪዚንግ ሴንሲቲቭ ቱ ኖይዝ ላይ ኢንክሪዝ ማድረግ ማለት ነው። ኖይዝን በደንብ መማር ሴንሲቲቭ መሆን ማለት ነው ኖይዝ ላይ። የነዚህ ሁለቱም ናቸው ኢፌክት ኦፍ ኦቨርፊቲንግ፣ የኦቨርፊቲንግ ውጤቶች ናቸው ማለት ነው። ሌላኛው ደግሞ አንደር ፊቲንግ ነው ማለት ነው። አንደር ፊቲንግ ኦከርስ ዌን ዲፕ ለርኒንግ ሞዴል ኢዝ ቱ ሲምፕል። ዲፕ ለርኒንግ ሞዴላችን ቱ ሲምፕል ከሆነ ምን ይደረጋል? አንደር ፊቲንግ ይከሰታል ማለት ነው። ኦር hasn't learned enough from the training data to capture underlying relationship ማለት ነው። ዴታችን መካከል ያለውን ሪሌሽንሺፑን ካፕቸር የማድረግ አቅም ሳይኖረው ኦር ኢናፍ ለርን ካላደረገ ምንድነው የሚባለው? አንደርፊቲንግ ነው የሚባለው። ሞዴላችን ሲምፕል ከሆነ ምንም መማር አይችልም ማለት ነው። ያለውን የዴታችን መካከል ያለውን ሪሌሽንሺፑን መማር አይችልም ማለት ነው። ይሄ በዛ ሰዓት ምንድነው የሚደረገው? አንደርፊቲንግ ይከሰታል። ሌላኛው ደግሞ ኮዝ ኦፍ አንደርፊቲንግ፣ የአንደርፊቲንግ ኮዙ ምንድነው? አንደኛው ላው ሞዴል ኮምፕሌክሲቲ፣ ሞዴላችን ላው ከሆነ ማለት ነው። ኮምፕሌክስ ሲምፕል ሞዴል ስለሆነ ይከሰታል ብለናል አንደርፊቲንግ። ስለዚህ የሞዴል ኮምፕሌክሲቲው ላው ከሆነ፣ ሌላው ደግሞ ኢንሰፊሽንት ትሬኒንግ፣ ያ ማለት በበቂው ትሬን ሳይደረግ፣ ያ ማለት ለምሳሌ ዲፕ ለርኒንግ ላይ ትሬን ስናደርግ ኢፖች የሚባል ነገር የምንሰጠው ነገር አለ፣ ኢፖች። ስለዚህ ያን ትንሽ ከሰጠን ለምሳሌ በትንሽ ጊዜ ቶሎ ተምሮ ይጨርሳል ማለት ነው። ቶሎ ተምሮ ሲጨርስ አንደርፊቲንግ ሊከሰት ይችላል ማለት ነው። ኢንሰፊሽንት ትሬኒንግ ራሱ አንዱ እሱ ነው። ሌላው ደግሞ ኢሪሌቫንት ፊቸሮች፣ ማይገናኝ ፊቸር ዴታችን ላይ ኢሪሌቫንት የሆነ ፊቸሮቹ ኦከር ሲደረግ ምንድነው የሚባለው? አንደርፊቲንግ ይከሰታል ማለት ነው። እነዚህ ኮዞች ናቸው ማለት ነው አንደርፊቲንግ እንዲከሰት የሚያደርጉ ማለት ነው። ሌላኛው ደግሞ ኢፌክት ኦፍ አንደርፊቲንግ፣ የአንደርፊቲንግ ውጤት ነው። የአንደርፊቲንግ ውጤቱ የመጀመሪያው ምንድነው? ፑር ፐርፎርማንስ ኦን ቦዝ ትሬኒንግ እና ቴስት ዴታችን ላይ ፒውርሊ ፕሪፎርም ማድረግ ያው
የአንደር ፊቲንግ ኢፌክት ነው። ሌላኛው ደግሞ ሃይ ባያስ ሞዴል ላይ ሃይ ባያስ ሲከሰት ምንድነው የሚባለው አንደር ፊቲንግ ነው ምንለው ማለት ነው። ሶ እነዚህ የአንደር ፊቲንግ ውጤቶች ናቸው ማለት ነው። ሌላኛው ስትራቴጂስ ቱ ኮምባይት ኦቨር ፊቲንግ እና አንደር ፊቲንግ እና ኦቨር ፊቲንግን ኮምባይት የምናደርግበት ስትራቴጂዎች አሉ። ሶ የመጀመሪያው ስትራቴጂ ቴክኒክስ ቱ ፕሪቨንት ኦቨር ፊቲንግን ፕሪቨንት የምናደርግበት ስትራቴጂዎች አሉ። የመጀመሪያው ስትራቴጂ ምንድነው L1 እና L2 ሬጉላራይዜሽን። ስለዚህ L1 እና L2 ሬጉላራይዜሽንን በመጠቀም እናደርጋለን ኦቨር ፊቲንግ ኦከር ሲደረግ ፕሪቨንት እናደርጋለን ማለት ነው። ሌላው ደግሞ ድሮፕ አውትን በመጠቀም ድሮፕ አውት ያ ማለት ኒውሮኖችን ድሮፕ ማድረግ ማለት ነው። ስለዚህ ኒውሮኖችን ድሮፕ በማድረግ በሆነ ፐርሰንት ኒውሮኑን ድሮፕ እናደርጋለን። በዛ ሰዓት ምንድነው የሚባለው ኦቨር ፊቲንግን ፕሪቨንት ነው የምናደርገው ማለት ነው። ሌላኛው ደግሞ ዴታ አጉመንቴሽን ዴታችንን አጉመንት በማድረግ ዴታ አጉመንቴሽን ማለት ሲንቴቲክ የሆነ አርቲፊሻል የሆነ ዴታችንን ክሬት ማድረግ ማለት ነው። ሶ ያን ክሬት ስናደርግም ምን እናደርጋለን ፕሪቨንት እናደርጋለን ማለት ነው። ኦቨር ፊቲንግ እንዳይከሰት እናደርጋለን ማለት ነው። ሌላኛው ደግሞ ቴክኒክ ቱ አድሬስ አንደር ፊቲንግን አድሬስ የምናደርግበት ቴክኒክ አለ። አንደኛው ቴክኒክ ምን ማለት ነው ኢንክሪዝ ሞዴል ኮምፕሌክሲቲ የሞዴላችን ኮምፕሌክሲቲውን መጨመር። ያ ማለት ዲፕ ለርኒንግ ላይ ነው የምንሰራው አይደል? ስለዚህ ሂድን ላየሮችን መጨመር ማለት ነው። ሞዴል ኮምፕሌክሲቲን መጨመር ሲባል ሂድን ላየሮችን እንጨምራለን። ሌላው ደግሞ ሞር ትሬኒንግ ዴታችንን ሞር ትሬኒንግ ዴታ እንዲኖር ኦር ሞር ትሬኒንግ ታይም እንዲኖር ማድረግ። ሌላኛው ደግሞ ወሳኛው ፊቸር ኢንጂነሪንግ መስራት። ፊቸር ኢንጂነሪንግ ስንሰራ ኢሬሌቫንት የሆነው ፊቸርን ከፊቸራችን ሪሙቭ አድርገን ማለት ምን ማድረግ ነው አንደር ፊቲንግ እንዳይከሰት አድርገን ማለት ነው። ሶ እነዚህን ቴክኒኮችን ተጠቅመን ምን እናደርጋለን አንደር ፊቲንግን አድሬስ እናደርጋለን ማለት ነው። ሶ ይሄን ይመስላል። ሌላኛው ኖርማሊ እንትኑ ስታዩ አሁን አንደር ፊቲንግ ኦቨር ፊቲንግ ዲያግራማቲካሊ ጉድ ፊቲንግን ስናይ አንደር ፊቲንግ ዲያግራማቲካሊ በእንደዚህ መልክ ነው ማለት ነው አንደር ፊቲንግ። ሶ ይሄ አሁን እዚህ ጋር ምንድነው ስትሬት ላይን ነው ላይኑ። ሶ ይሄ ላይን ዴታችን ይሄን ነው የሚመስለው እዚህ ዶቱ ዴታችን ነው። ሶ ይሄ ስትሬት ላይን ነው። ይሄ ስትሬት ላይን ምንድነው ምንም ነገር አሁን እዚህ ጋር ምን አላደረገም አልተማረም ማለት ነው። ዴታዋን ምንም ነገር የተማረ ነገር የለውም ማለት ነው። ሶ በዚህ ጊዜ ምንድነው አንደር ፊቲንግ ነው የምንለው ማለት ነው። ሌላኛው ደግሞ እዚህ ጋር አሁን ስታዩ ጉድ ፊት ነው አይደል? ዴታችን በእንደዚህ መልክ ስማር ጉድ ፊት ነው ማለት ነው። ሶ እንደዚህ ነው የሚመስለው ጉድ ፊቲንግ ላይ። እዚህ ጋር ደግሞ አሁን ኖርማሊ ስታዩ ኦቨር ፊቲንግ ነው። ይሄ ኦቨር ፊቲንግ ነው ሲባል እያንዳንዱ ዴታ ፖይንት ምን አደረገ ሸመደደ ማለት ነው። ዴታ ፖይንት ጋር እየገባ እየወጣ እያንዳንዱ ዴታ ፖይንታችን ምን አደረገ ሸመደደ። ሲሸመደድ ምንድነው የምንለው ኦቨር ፊቲንግ ነው የምንለው ማለት ነው። ሶ ዲያግራማቲካሊ ኦቨር ፊቲንግ አንደር ፊቲንግ ኦር ጉድ ፊቲንግ ይሄን ነው የሚመስለው። ሶ የዛሬው ቪዲዮ ይሄን ይመስላል። በዛሬው ቪዲዮ ላይ ያልገባችሁትን ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ